ኢትዮጵያና ክርስትና ዓለም የደበቀው እውነተኛ ታሪክም ከአውሮፓ ቀድማ ክርስትናን የተቀበለች ሀገር አዲስ መረጃም ታሪክ መድኃኒት ነው። የዶክተር መንግስቱ ገበዜም አዲስ የምርምር ውጤትም። ሰላም የቻናሌ ቤተሰቦች፣ ክርስትና ወደ ኢትዮጵያ የገባው በአራተኛው ክፍለ ዘመን ነው የሚለው የታሪክ ትረካ ውሸት ቢሆንስም ኢትዮጵያ ከአውሮፓ ቀድማ አልፎ ተርፎም ከግብጽ እስክንድሪያ በፊት ክርስትናን እንደተቀበለች የሚያረጋግጡ አዳዲስ ማስረጃዎች ወጡ። ዛሬ በዓለም ድንቆች ቻናላችን በታዋቂው አርኪኦሎጂስትና የታሪክ ተመራማሪ ዶክተር መንግስቱ ገበዜ ይፋ የሆኑትን የኢትዮጵያ ቅዱስ ታሪክ የሚቀይሩ ሁለት አዳዲስ መጽሐፍትንና በውስጣቸው ያሉትን ምስጢራት እንመለከታለን። የታሪክ መድኃኒትነት ዶክተር መንግስቱ ገበዜ የተወለዱት በታሪካዊቷ ላሊበላ ከተማ ነው። ታሪክን በመጽሐፍት ብቻ ሳይሆን በዕለት ተዕለት ህይወታቸው ውስጥ እየተነተኑ ያደጉት እኚህ ምሁር ታሪክ ለቆሰለ አእምሮ መድኃኒት ነው ይላሉ። ኢትዮጵያ አሁን ለምትገኝበት ችግር ዋነኛው መፍትሄ ትክክለኛውንና ያልተበረዘውን ታሪኳን ማወቅ እንደሆነም ይሞግታሉ። ክርስትና በኢትዮጵያ አንደኛው ክፍለ ዘመን በቅርቡ አዲስ አበባ ጊዮን ሆቴል በተመረቁት መጽሐፍቶቻቸው ላይ ዶክተር መንግስቱ አንድ ትልቅ ነጥብ ያነሳሉ። ብዙ የምዕራባውያን ምሁራን ክርስትና ወደ ኢትዮጵያ የገባው በአራተኛው ክፍለ ዘመን ነው ቢሉም በኢትዮጵያ አብያተ ክርስቲያናት ውስጥ ያሉት ማስረጃዎች ግን ሃይማኖቱ ገና በአንደኛው ክፍለ ዘመን እንደገባ ያረጋግጣሉ። ይህ ማለት ኢትዮጵያ በዓለም ላይ ካሉ ጥንታዊ የክርስትና ደሴቶች ቀዳሚዋ ናት ማለት ነው። ቤተ ክርስቲያንና ዘውድ ዶክተር መንግስቱ ቤተ ክርስቲያንና ዘውድ በኢትዮጵያ በሚለው መጽሐፋቸው ከክርስቶስ ልደት በፊት ጀምሮ እስከ 2024 ዓመተ ምህረት ድረስ ያለውን የቤተ ክርስቲያንና የፖለቲካ ስልጣን ግንኙነት በዝርዝር ይተነትናሉ። ቤተ ክርስቲያን ለኢትዮጵያ ሀገረ መንግስት ግንባታ፣ ለስነ ጽሑፍ፣ ለስነ ጥበብና ለትምህርት ስርዓት ያበረከተችውን ታላቅ ድርሻ የሚያስደንቅ ሁኔታ አቅርበውታል። የውጭ ምሁራን ስህተትና የኢትዮጵያን ኃላፊነት። ለምንድን ነው የኢትዮጵያ ታሪክ ላይ አሁንም ድረስ አከራካሪ ነገሮች የሚበዙት? ዶክተር መንግስቱ እንደሚሉት አብዛኛው የታሪክ ድርሳናት የተጻፉት የኢትዮጵያን ባህል፣ ቋንቋ፣ ግዕዝና አማርኛን እና የኖረ እውነታ በሚባል በማያውቁ የውጭ ሀገራት ሰዎች በመሆኑ ነው። ለዚህም ነው በእንግሊዘኛ ቋንቋ እነዚህ መጽሐፍት በማዘጋጀት ለዓለም አቀፉ ማህበረሰብና በውጭ ለሚኖሩ ትውልደ ኢትዮጵያውያን ትክክለኛውን የታሪክ ድልድይ የፈጠሩት። እንደ ዶክተር መንግስቱ አገላለጥ እኛ ኢትዮጵያውያን የምንገናኘው በማይነጣጠል የታሪክ ሰንሰለት ነው። ታሪካችንን በትክክል ስናውቅ ብቻ ነው እንደ ሀገር መዳን የምንችለው። እናንተስ ክርስትናን በአንደኛው ክፍለ ዘመን ወደ ኢትዮጵያ መግባቱን የሚያሳዩ መረጃዎችን ታውቁ ነበር? አስተያየታችሁን ኮሜንት ላይ አስፍሩልን። ለዛሬ ያዘጋጀንላችሁ የዓለም ድንቆች መረጃ ይህን ይመስል ነበር። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በድጋሚ በሌላ ቪዲዮ እስከምንገናኝ ሰላም ይሁኑ።